አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 21 በዚች ቀን አምላክን በሥጋ የወለደች የእመቤታችን ድንግል ማርያም የበዓሏ መታሰቢያ ነው። እርሷ ስለኛ ሁሉ ጊዜ ትማልዳለችና ለእግዚአብሔር ምስጋና ይሁን። የሕይወትና የድኅነት ወደብ ትሆነን ዘንድ እርሷን እናቱን ስለሰጠን በረከቷም ከሁላችን የክርስቲያን ወገኖች ላይ ይደር ለዘላለሙ አሜን። በዚህችም ቀን ቅድስት ሄራኒ የስሟ ትርጓሜ ሰላም ፍቅር የሆነ ለንጉሥ ሉኪያኖስ ልጁ ምስክር ሆና ሞተች። እርሱም አባቷ ያማረ አዳራሽን ሰራላት፣ መስኮቶቿንም 8 አደረገ፣ ቅጽሩንም በዙሪያው 12 አደረገ። ማዕድም ሰራላት፣ የወርቅና የብር የሆኑ ሳህኖችን ጽዋዎችንም አዘጋጀላት። የሚያስተምራትንም አንድ ሽማግሌ ሰው አደረገላት። ከዚህ በኋላ በዚያች አዳራሽ ውስጥ አኖራት። የሚያገለግሏትም 3 አገልጋዮችን በእርሷ ዘንድ አድርጎ ደጃፎቹን በላይዋ ዘጋ። መምህሯም በውጭ ሆኖ ያስተምራታል። እድሜዋም 7 ዓመት ሆናትና ያን ጊዜ ራእይን አየች። በማዕዷ ላይ ርግብ ስትቀመጥ በአፏም የወይራ ቅጠል አለ። በማዕዱም ላይ አኖረችው። ሁለተኛም ንስር መጣ፣ ከእርሱ ጋራ አክሊል አለ፣ በማዕዱ ላይም አኖረው። ደግሞ ቁራ መጣ፣ ከእርሱ ጋራ ከይሲ አለ፣ በማዕዱ ላይም አኖረው። ደነገጠችም፣ ለመምህሯም ነገረችው። እርሱም እንዲህ ብሎ ተረጎመላት። ርግብ የሕግ ምልክት ናት፣ የዘይቱም ቅጠል የክርስትና ጥምቀት ናት። ንስርም ድል አድራጊ ነው፣ አክሊልም ለሰማዕታት የሚሰጥ ክብራቸው ነው። ቁራ የንጉሥ ምሳሌ ነው፣ ከይሲው መከራ ነው። አንቺም የክብር ባለቤት በሆነ ክርስቶስ ስለ ስሙ ትጋደይ ዘንድ አለሽ አላት። ከዚህ በኋላ ይጎበኛት ዘንድ አባቷ ወደ እርሷ መጣና ልጄ ሆይ ከመንግስት ታላላቆች ለአንዱ ላጋባሽ እሻለሁ አላት። እርሷ ግን ከልቦናዬ እስተምመክር 3 ቀኖች አባቴ ሆይ ታገሰኝ ብላ መለሰችለት። አባቷም በሄደ ጊዜ በጣዖታቱ መሠዊያ ፊት ተነስታ ቆመችና ስለ ጋብቻ የሚሆነውን ይገልጡላት ዘንድ ለመነቻቸው። እነርሱም ምን ከቶ አልመለሱላትም። ከዚህ በኋላ ዓይኖቿን ወደ ሰማይ አቅንታ የክርስቲያን አምላክ ሆይ ወደምትፈቅደው ምራኝ ብላ ጸለየች። ያን ጊዜም የእግዚአብሔር መልአክ መጥቶ እንዲህ አላት፣ እነሆ ነገ ከጳውሎስ ደቀ መዛሙርት አንዱ ወደዚች ሀገር ይመጣል። እርሱም የክርስትና ጥምቀትን ያጠምቅሻል። በማግስቱም ያ ሐዋርያ መጥቶ የክርስትና ጥምቀትን አጠመቃት። በ3ኛውም ቀን እንደ ቀጠረቻቸው አባቷና እናቷ መጡ። እርሷም እንዲህ አለቻቸው፣ እኔ ሰማይና ምድርን በፈጠረ በሕያው እግዚአብሔር ልጅ በጌታ ኢየሱስ ክርስቶስ የማምን ክርስቲያን ነኝ። አባቷም ሰምቶ በእርሷ ላይ ተቆጣ። ወደ ከተማው መካከል አውጥተው በጎዳና ላይ እንዲጥሏትና በፈረሶች እግር እንዲያስረግጧት አዘዘ። ወታደሮችም ንጉሥ አባቷ እንዳዘዘ አደረጉባት። ግን ምንም ክፉ ነገር ከቶ አልደረሰባትም። ይህንንም ድንቅ ሥራ አባቷና እናቷ ባዩ ጊዜ የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመኑ። መንግስታቸውንም ትተው ለእርሷ ወደ ተሰራው አዳራሽ ሄደው በውስጡ ተቀመጡ። በጎረቤታቸው ያለ ንጉሥም ዜናቸውን በሰማ ጊዜ ወደ እርሳቸው መጥቶ ወደ መንግስታቸው እንዲመለሱ ተናገራቸው። እነርሱም አልፈለጉም። እርሱም መንግስታቸውን ያዘ። ቅድስት ሄራኒንም ይዞ አሰቃያት። ከዚያም አንበሶች እባቦችን በላያ ሰደደ። ምንም አልቀረቧትም። ሁለተኛም በመጋዝ መገዛት። በአንገቷም ውስጥ ታላቅ ድንጋይ አስሮ ከባህር ጣላት። የክብር ባለቤት ጌታችን ከዚህ ሁሉ አድኖ ያለ ጥፋት በጤና አስነሳት። ከዚህ በኋላ እርሷን ያጠመቀ ሐዋርያን አባት አስጠርቶ ከቤተሰቦቹ ሁሉ ጋር ተጠመቀ። ቁጥራቸውም 300 ሆነ። ከዘመዶቹና ከአገሩ ሰዎች ብዙዎች ተጠመቁ። ከዚህም በኋላ ከሃዲው ንጉሥ ኑማሪያኖስ የቅድስት ሄራኒን ዜናዋን ሰማ። ወደ እርሱም አስቀርቦ ቀላኒካ ወደሚባል ሀገር ወሰዳት። በዚያም ጽኑ ስቃይን አሰቃየት። በበሬ አምሳል በተሰራ የናስ በርሜል ውስጥ ዘጋባት። የክብር ባለቤት ጌታችንም ያንን በሬ ሰብሮ ቅድስት ሄራኒን ያለ ጥፋት በጤና ወጣት። ከዚህም በኋላ ኑማሪያኖስ ሙቶ በእርሱ ፈንታ ሳፎር ነገሰ። እርሱም የቅድስት ሄራኒን ዜና በሰማ ጊዜ ወደ እርሷ አስቀርቦ በእጅ ውስጥ ባለ በታላቅ ጦር ወጋትና ነፍሷን አሳለፈች። የክብር ባለቤት ጌታችን ኢየሱስ ክርስቶስም ከሞት አስነሳት።
ንጉሥ ሳፎርም ባየ ጊዜ እጅግ አደነቀ፣ ሰገደላትም። በጌታችን ኢየሱስም አመነ። ከእርሱ ጋር ከሀገር ሰዎች ብዙ ወገኖች አመኑ። ቁጥራቸውም 31,000 ሆነ። ከዚህም በኋላ በዚያች አዳራሽ ውስጥ አባቷና እናቷ አረፉ። እርሷ ግን አምላካዊ ኃይል ተሸከመቻት። ወደ ኤፌሶንም ሀገር አድርሳት በዚያ ታላላቅ የሆኑ ድንቆች ተአምራቶችን አደረገች። በፋርስ ነገስታት በሜቄዶንያ በቀላኒካና በቁስጥንጥንያ ነገስታት ፊት በጌታችን ኢየሱስ ክርስቶስ ስም ከመሰከረች በኋላ ወደ ወደደችው ክርስቶስ ሄደች። የድልና የሰማዕትነት አክሊል ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከኛ ጋር ይኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 22 በዚች ቀን ታላቅ ነቢይ የሞራት ልጅ ሚክያስ አረፈ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምለተጸምዱከ ዘልፈ ለላነብብ ተወከፍ ዘንዴቴ መጽሐፈ እንተ ርእሰከ እግዚኦ ጸሪቀ መበለት ውኩፈ እምላቡ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ ወይዘቲ መካን እስከ ረገይ ሊቅ ወንኡስ ሕፃን ለዘጻፎ በክርታስ ወለዘጻፎን ዘደረስ ወለዘአንብቦ ተርጎም ሳዲስ ወለሰማ ቃሎ በእዝነ መንፈስ ጸሎተሙ ማርያም አራቂተ ኩሉ ባስ ወሬ ማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ይጠብቀን። በረከታቸው ከኛ ጋር ትኑር። አምላክነ በከመ ትኮ ከመ ከምሳና ወለዘሳት